ወይዘሮ ሌላ እንዴት ነሽ? ሰላም ተቀመጥ። ዛሬ ደግሞ እጅግ በጣም ውብ ሆነሻል። ካይን ያውጣሽ። አመሰግናለሁ። እባክህ ተቀመጥ። አመሰግናለሁ ወይዘሮ ሌላ። እንዴት ያለ ደስ የሚል ቦታ ነው። በጣም ወድጄዋለሁ። ስራችንን እዚሁ ብንሰራ ቅር የሚልሽ አይመስለኝም። ምንም ችግር የለውም፣ እንችላለን። በጣም ጥሩ። ማለቴ ብዙ ጊዜ እዚህ የመጣው ሰው ማስቸገር አልፈልግም። ስራችንን ቶሎ ጨርሰን መሄድ አለብኝ። መቼም መምጣቴ ችግር የሚፈጠር አይመስለኝም። ችግር ቢፈጥር ኖሮም አልጠራም ነበር። እሱማ ልክ ነሽ። ያው ግን ይገባኛል ወይዘሮ ሌላ፣ ይገባኛል። የዝግጅቱ ጊዜ እየቀረበ በሄደ ቁጥር ጉጉቴ እየጨመረ ነው። ሁሉም ነገር ምርጥ እንዲሆን የምፈልገው። ስለዚህ ያው ካሁኑ ይቅርታ አድርጊልኝ። ትንሽ ላስቸግርሽ እችላለሁ። አቶ ማሙት ያን ያህል በቀላሉ የሚቸገር ሰው አይደለም። ተይ እባክሽ። በጣም አሪፍ። እንግዲህ ብዙ ጊዜ ሳናጠፋ በቀጥታ ወደ ስራችን እንግባ። ያስኳቸው እነዚህ የምታያቸው ሁሉ በሚመጣው ዝግጅት ላይ የምናቀርባቸው የልብስ አይነቶች ናቸው። እያቸው በጣም ጥሩ ንድፎች ናቸው። እንደምትወጃቸው ተስፋ አድርጋለሁ። ይሄ ሰውዬ በድጋሚ መጣ ማለት ነው። አስፈላጊ የሚባሉ መረጃዎችን ሰጥቻለሁ። የታርጋ ቁጥራቸውንም አንድ በአንድ ሰጥቻለሁ። ይሄ በጣም ጥሩ ዜና ነው። አሁን ከዚህ በኋላ ወዴትም ሊያመልጥ አይችልም። እሺ ወይ ሲያናድድ! ይሄ የተረገመ ሽማግሌ ቆልፎታል። ለዚህ መፍትሄው ምን እንደሆነ አውቃለሁ። እየመጣ ነው። ሲያናድድ! በጣም ጥሩ። አሁን ትክክለኛ የሆነ ፍትህ ይሰፍናል። ሁሉም እውነታ ሰነዱ ላይ ተጽፏል። በመጨረሻም ወላጆች የማን እንደሆኑ ላውቅ ነው። የተጻፈው ምንም ይሁን ምን ቤተሰቦቼን መልሶ አያመጣልኝም። ይህንን በተረጋጋ መንፈስ ነው ማንበብ ያለብኝ። ወይዘሮ ሌላን እያታለላት ነው። የዚህ ሰው ዓላማ ምን እንደሆነ ማወቅ አለብኝ። ሰላም አቶ ማሙት፣ እንኳን ደህና መጣ። ወይዘሮ ደኒዝ፣ አሁን ስላየውሽ ደስ ብሎኛል። እኔም እንደዛው። ያው ሰሞኑን በጣም በተደጋጋሚ እየተገናኘን ያለ ነው። እንዳረበሽኳችሁ ተስፋ አደርጋለሁ። አይ በጭራሽ። አንዴ ይቅርታዬን ስልክ ማንሳት አለብኝ። እሺ ወይዘሮ ሌላ ተቀመጭ። አቶ ማሙት እንዴት ነው ዝግጅታችሁ? ጥሩ እየሄደ ነው? ባለፈው ጊዜ ወሬያችን በመሃል ተቋርጦ ነበር። አዎ ትክክል ነሽ። ወይ የኔ ነገር ተቋርጦ ነበር አይደል? እውነት ለመናገር አውሮፓ ውስጥ ስላለው ፕሮጀክት ልጠይቅ ነበር። ከዛ የሆነ ነገር በመሃል ገባና ማውራት አልቻልንም። አዎ ታውቂያለሽ፣ ለረጅም ጊዜ ጣሊያንና ፈረንሳይ ነው የኖርኩት። በጣም ብዙ ስራዎችን እዛ መስራት ችያለሁ እና እዛ በጨርቃ ጨርቅ ስራ ላይ ብዙ ተሞክሮ አግኝተናል። ሁሉም ነገር ምርጥ ነበር። ገባኝ። የራስ ድርጅት ነበር አይደል? አዎ አነስተኛ የሆነ ድርጅት ነው፣ ግን ደግሞ ጣሊያን ውስጥ ብዙ ነገር ማሳካትና ማስተዋወቅ ችለናል። ድርጅት ጣሊያን ውስጥ የት አካባቢ ነበር? ያው ጣሊያን ውስጥ አንድ ከተማ ውስጥ ነው እኮ። የት ከተማ? የት ነበረ መሰለሽ? ያው እንግዲህ ሮም ውስጥ ነው። አዎ ሮም ውስጥ። አዎ ሮም ውስጥ ነበር ድርጅታችን የነበረው። ይገርማል። ምክንያቱም ብዙውን ጊዜ የጨርቃ ጨርቅ ድርጅቶች ያሉት ሚላን ውስጥ ነው። አውቃለሁ። ግን እንዳልኩሽና መካከለኛ ደረጃ ላይ ያለን ድርጅቶች ነን። ለዛም ነው ያን ያህል ርቀን መሄድ ያልቻልነው። የድርጅታችሁ ስም ምን ይባላል? ያው የድርጅታችን ስም ምን ነው አቶ ማህሙድ? አቤት። የድርጅትህንም ስም ረሳኸው እንዴ? አይ ጠዋት ቡና ስላልጠጣው እስካሁን ድረስ ይሄው በደንብ አልነቃው። በደንብ ሳትነቂ ስትቀሪ እንዲህ ነው የሚያደርገው። ስሙ ምን ነበር? አሚጎ ነው። አሚጎ? አዎ አሚጎ።
አሚጎ ማለት ትርጉሙ ጓደኛ ማለት ነው። ከአጋሮቼ ጋር ወደነው የመረጥነው ስም ነው። ደንበኞቻችንም ይወዱት ነበር። አቶ ማህሙድ አሚጎ ግን ስፓኒሽኛ ቋንቋ አይደለም እንዴ? አዎ ስፓኒሽኛ ነው። ግን ቋንቋው ከስራችን ጋር ምን ያገናኘዋል? ማለት ዋናው ነገር ስራው ነው አይደል? ከስሙ ምን አለ? የአመለካከት ጉዳይ ነው። ዋናው ስራውን በአግባቡ ይስራ። ለዛ ነው አሳስቦን የማያውቀው። እሺ አንተ ካልክ እንግዲህ ምን ይደረጋል? ተቀበላለሁ። ትክክል ነሽ። እነዚህ ደግሞ እዚህ ጋር ምን ያደርጋሉ? ስለምንድን ነው እያወሩ ያሉት? ቆይ እንዴት ናችሁ? ሁሉም ነገር ሰላም ነው አይደል? አዎ በሚገባ ሁሉ ነገር ዝግጁ ነው። ይሳካል ብዬ ተስፋ አደርጋለሁ። እድሜ ለሲናም አሁን የሚያስፈልገን ኦይኩን ማሳመን የሚችል ተዋናይ ብቻ ነው። የምን ተዋናይ ነው ደግሞ? ብቻ እዚህ ምግብ ቤት ውስጥ ድራማ ልሰራ ነው እንዳትለኝ። ሌላ ምን ማድረግ እችላለሁ? እንዴ መድረክ ላይ መውጣት በጣም ነው የምፈራው። በጭራሽ አታስብ ምርት። ምንም አይነት ፈልገህ ላታሳካው የማትችለው ነገር የለም። እሺ ብዙም ባናበዛው ጥሩ ነው። ኦይኩም ወደዛ ወደዚህ ማለት ጀምራለች። እሺ ልክ ነው ወንድሜ። እኔ ወደ ማድ ቤት ልመለስ በቃ። እሺ እንግዲህ እኔም ወደ ድርጅቱ ልሂድ። ሲናም በጣም ነው የማመሰግንሽ እውነት። ኧረ ምንም ችግር የለውም። ዋናው ነገር አንተ ከኦይኩ ጋር ደስተኛ መሆንህ ነው። እንግዲያውስ ደህና ዋይ። በቃ ሰላም ዋል። ቆይ ለደኒስ ሁሉንም ነገር ቢነግራትስ? እንደዛ እንዲያደርግ ድሉን መስጠት የለብኝም። ወይዘሮ አሁ እንኳን ደህና መጣሽ። ስላየሁሽ ደስ ብሎኛል። ለምን እንኳን ደህና መጣሽ ትለኛለህ? ይሄ እኮ የኔ ቤት ነው። ረሳኸው እንዴ? አዎ ልክ ነሽ። ይቅርታ አድርጊልኝ። እዚህ ስራ እየሰራን ነው። እንድትቀላቀይ ልጠይቅሽ ነበር ግን ትቼዋለሁ። ምክንያቱም ከዚህ የተሻለ ሌላ የምትሰሪው ነገር ይኖርሻል። አዎ ልክ ብለሃል አቶ ማህሙድ። ወደ ዴኒስ ችናር እየፈለገሽ ነበር። ወደ ባልሽ ሂጂና ለምን እንደፈለገሽ ጠይቂው። እሺ ወይዘሮ አሁ ሄጄ አየዋለሁ። ሰላም የቀድሞዋ ሚስቴ። ስማ ፈንዝጋ። ኧረ ወይዘሮ ሌላ መጣሽ? ስራ የበዛባችሁ ትመስላላችሁ። በቃ አልረብሻችሁ። ስታናድድ ወይዘሮ ሌላ እባክሽን አትናደጂ። ቆንጆ ሴት በማይረባ ነገር መናደድ የለባትም። እባክሽን። አሁንም ከሳዲቅ ምንም ዜና የለም። እንግዲህ ምንም ችግር እንደማይኖር ተስፋ አረጋለሁ። ይግቡ። አቶ ፈህሚ ስለረበሽኩ በጣም ይቅርታ። ግን የሚጠጣ ቡና ወይም ሻይ ላምጣልህ? አይ ልጄ እግሬ በመቀመጥ ደንዝዟል። ትንሽ ዞር ዞር እላለሁ። ግን አመሰግናለሁ። እሺ እሺ አለቃ፣ አንተ እንዳልክ። በጣም ይገርማል። በዚህ እድሜ ከአባዬ ጋር ድብብቆሽ እየተጫወትን ነው። ለአመታት ከአንተ ጋር ስታገል ቆይቻለሁ። ተው እንጂ ይህንማ መክፈት አያቅተኝም። ባንዴ ወንዳታ እንደዚህ ነው።
ፍትህ ማለት እንግዲህ እንደዚህ ነው። አሁን የሚቀረኝ አንድ ነገር ብቻ ነው። ከዛ ሁሉም ነገር ያብቃል ማለት ነው። እንደዚህ በፍርሃት መኖር የለብኝም። ቤተሰቦቼን ማን እንደገደላቸው ማወቅ አለብኝ። ተኪን ልክ ነበር። የግድያ ተጠርጣሪውን ቃል አካተውበታል። ያላስተዋልኩት የሆነ ችግርም አለ። በገዳይነት የተጠረጠረው ኦራሃን ኦክሱም ቃሉን ሰጥቷል። ቆይ አንድ ጊዜ ይህንን ስም የሆነ ቦታ አውቀዋለሁ፣ ግን የት ነው የማውቀው? ኧረ እባክህ ኦራሃን። እሺ በቃ አባቴ ፈሚ ኦራሃን ማለት ነው። ስለዚህ አባዬ ጉዳዩን ያውቀዋል ማለት ነው። ኡፍ ቺናር፣ እስካሁን የት ነበር? በየቦታው እየፈለግኩ ነበር። ምን እያየህን ያለኸው? እንዴ ያልችን ኮጃቤ፣ ዛሬ ማን ሞቶ ነው የደወልከው? እስካሁን ማንም አልሞተም፣ ግን የሆነን ሰው ለመግደል ያንተ እርዳታ ያስፈልገኛል። ኧረ እባክህ፣ ምን እንዳደርግልህ ነው የምትፈልገው? በኋላ ላይ የአስከሬን ምርመራ ላይ ተገኝቶ ችግር ውስጥ የማይከተኝ ጽድት ያለ ሥራ የሚሠራልኝ አንድ ሰው እፈልጋለሁ። እሺ? ለዛ አንድ መልስ ብቻ ነው ያለው። በጣም ጥሩ። ዛሬ ልታገኝልኝ ትችላለህ? ቆይ አንዴ፣ ገና ስለ ዋጋው እኮ አላወራን። ትሰማኛለህ? ከአንተ ጋር ቁሜ የምደራደርበት ጊዜ የለኝም። ጥርፊያ ላይ ነኝ። ዛሬ ልታገኝልኝ ትችላለህ? ዛሬ እድለኛ ነህ። አሁን ያለሁት እዛው አካባቢ ነው። በ3 ሰዓት ውስጥ እጅህ ይገባል። በ1 ሰዓት ውስጥ አድርገው። በጣም ቸኩልሃል አቶ ያልችን። ይኸውልህ አስቀድሜ ምንም ጊዜ የለኝም አልኩህ እኮ። አሁኑኑ በፍጥነት አዘጋጅተህ በ1 ሰዓት ውስጥ ወደ ቤት ላክልኝ። አድራሻውን እልክልሃለሁ። እሺ? ከማን ጋር ነበር እያወራህ የነበረው? አንቺን የሚያስጨንቅሽ ነገር አይደለም። ያልችን እኔን ስለማስጨነቁ አልጠየቅኩም። ስታወራው ስለነበረው ሰው ማንነት ነው የጠየቅኩ። አንቺን የሚያስጨንቅሽ ነገር አይደለም አልኩሽ እኮ። ከአንድ ከቢሮ ሰው ጋር ነው። ኤላ አይደለችም አይደል? አይደለችም። አሁ ለምንድን ነው ጭቅጭቅ የምትፈልጊው? ይቅርታ አድርግልኝ። ምን? ስሰማ ተሳስቼ ነው ወይስ የእውነት አንቺ ይቅርታ ብለሽ ነው? አዎ፣ አልተሳሳትክም። አንዳንድ ነገሮችን ወደ ኋላ ተመልሼ ማረም ብችል የእውነት በጣም ነበር ደስ የሚለኝ። ያልችን ብዙ ነገሮችን አስተካክል ነበር። እንደዚህ አይነት ሁኔታ ላይ አልገኝም ነበር። አሁ ግን እያወራሽ ያለሽው ስለ ልጄ ኤሲን ከሆነ
አንቺ እኮ ገና ከመጀመሪያው ለእሷ በጣም ጥሩ እናት ነበርሽ። ስለ ኤሲም ብቻ አይደለም ሁሉንም ነገር ነው የምልህ። አንደኛውን የህይወቴን ክፍል ሳስተካክል ሌላኛውን ደግሞ ሳበላሽ ነበር። ወይ አው ደግሞ ተይ እንጂ በፍጹም እንደዚህ እንዳትይ። ይኸውልሽ አንቺ እንደዚህ አይነት ሰው አይደለሽም። በፍጹም አታለቅሽም እና ደግሞ አትነጫነጭም። በዛ ላይ በጣም ጠንካራ ሴት ነሽ። አልዋሽሽም። በአንቺ ጥንካሬ እኔም በጣም እደነቅና እጅግ በጣም እገረም ነበር። ለዛም እኮ ነው ያፈቀርኩሽ። ያልችን ታዲያ ፍቅራችን የት ገባ? ለምንድን ነው በእኔ ተስፋ የቆረጥከው? ቆይ እኔ በአንቺ ተስፋ አልቆርጥም። በእኔ ተስፋ ባትቆርጥ ኖሮ በጭራሽ ሄደህ የሌላ ሴት እቅፍ ውስጥ አትገባም ነበር ያልችን። ሁሉንም ነገር አንድ ላይ ሆነን ልናሳካው ነበር እኮ። እኔ እናንተ ከባልና ከሚስትም በላይ የህይወት አጋሮች ነበርን። አሁን ላይ ምን ሆነን ነው? ቆይ ያልችን በተሳሳተ መንገድ ነው የተረዳው። አባዬ ይኸውልህ ነገሩ ምን መሰለ፣ እጄን ጎትታ ነው እኮ ከዛ ያስወጣችኝ። በፈጣሪ በል ከእንግዲህ አባዬ ብለህ እንዳትጠራኝ። ቆይ መጀመሪያውኑ ለምንድን ነው የሄድከው ወደዛ? ለምርመራ ነው እዛ ድረስ ተጎትተህ ሄድከው? ልጅቷን በደስታ ይሆናል እንደዛ አይነት ነገር ያደረገችው። የምርህን ነው? በደስታ ምክንያቱ እንደዛ ያደረገችው? ወንድሜ በተለይ ጥሩ ይመስለኛል። አይኩን ነው እንዴ? አንተ ልጅ ሰው ጮኝ ሆኖ ወንድሜ ብሎ ይጠራል እንዴ? እኔን ነው እንጂ የምልህ እኔን። ወንድሜ ሼፍኪ፣ አባዬ፣ አለቃ፣ አሁን እሱን ተወና እርዳኝ። እንዴት ነው ልጅ እንድታፈቅረኝ ማድረግ የምችለው? እኔ ወንድም ሼፍኪ ነኝ እንጂ የሴት ጓደኛው አይደለሁ። እሺ ግን የሆነ የምታውቀው ነገር ይኖራል። ቆይ እስቲ እኔ የምልህ አባዬ፣ ምንድን ነው ልጅ የሚያስደስታት ነገር ንገረኝ። ስማኝ ኦጉስ፣ አሁን እየጠየቀኝ ያለው ነገር የማይታወቅ ነገር አይደለም። በቃ ለእሷ ጥሩ ሁንላት፣ ጥሩ ነገሮችን አድርግላት። አላውቅም ብቻ ወደ አንድ ጥሩ ምግብ ቤት ይዛት ሂድ በቃ። እሺ እንግዲያውስ ወጣ ብሎ የሚገኝ ሚትቦል ቤት አለ፣ እዛ ወስዳታለሁ። በጣም ብዙ ቀይ ሽንኩርት አድርገው በቅመም ይጠብሱታል። እንደውም ስለ እሱ ሳስብ አማረኝ። አንተ ሰውዬ ምን ሆነ ነው? ይኸውልህ ስማኝ፣ እጮኛውን የመንገድ ላይ ምግብ ሊያበላ የወሰደ ሰው አለ? ንገረኝ እስኪ ካየህ። ቆይ ምንድን ነው ችግርህ ግን? አንተ ሰውዬ ፍቅረኛ ኖሮ አያውቅም? ምን ነው? ቆይ እኮ ሚትቦል አትወድም እንዴ? የፈጣሪ አለ። በል ተነስ፣ ሂድና ትኩስ ሻይ አምጣልኝ። ቶሎ በል እባክህ ሂድ። ምንድን ነው ይሄ? ቆይ የቀድሞ ፍቅራችን ድጋሜ ተመልሶ እየመጣ ነው እንዴ? በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። አሁን ምንድን ነው የምናደርገው? ቆይ እሺ፣ በመካከላችን ያለው ግንኙነት መቼም አይሰበርም። ወቂ፣ ለእኔ ሁሌም ሚስቴ ነሽ። ሁሌም ቢሆን እወድሻለሁ። አንተም ባሌ ነህ የኔ ውድ፣ የህይወት አጋሬ ነህ። በአንተ ላይ ተስፋ መቁረጥ አልፈልግም። መልእክት አደራሹ መጥቷል። ወሳኝ ሰነድ እየጠበቅኩ ነበር። አሁን መሄድ አለብኝ። እሺ ስሚኝ፣ አሁን በተፈጠረው ነገር ደስተኛ ነኝ። በጣም ደስ የሚል ነበር። ውድ ያልችን እስኪ በድጋሚ ያስብበት። አሁን ፎቶውን ከማንም ለምትበልጥብህ ለፍቅረኛ ሄላ እንላክላት። እንግዲህ ከዛ በኋላ መጸጸት አለመጸጸትህን የምናይ ይሆናል። ቺናር ደህና ነህ አይደል? እጅ ላይ ያለው ምንድን ነው? የኔ ወድ የሥራ ሰነድ ነው ያዝኩት። ትንሽ ውስብስብ ያለ ሰነድ ነው። በጣም ተመስጬ ስለነበረ ስትመጪ አላየሁሽም። አቶ ማህሙትን ሳውራው ነበር ታውቃለህ? አቶ ማህሙት ነው ያልሽው? በድጋሚ መጣ እንዴ?
ቤቱን በጣም ይወደዋል። ንገሪኝ እስኪ የወደደው ቤቱን ነው ወይስ አክስቴ ላይላን ነው? እንግዲህ ሁለቱንም የሚወደዳቸው ይመስለኛል። ግን ወይዘሮ ሌላ ሙሉ በሙሉ እርሱን ከማመኗ በፊት የሆነ ነገር ማድረግ አለብኝ። ቆይ አንቺ ምን ማድረግ ትችያለሽ? አክስቴ ምክንያታዊ የሆነች ሴት ናት። ሌላ ጋር ሄደሽ አቶ ማህሙድ አጠራጣሪ ሰው እንደሆነ የምትነግሪያት ከሆነ አሳማኝ የሆነ መረጃ ሊኖርሽ ይገባል። የሚገርም ጣሊያን ስላለው ድርጅቱ ስም ጠይቄው ነበር። የድርጅቱን ስም ኢንተርኔት ላይ ፈልገዋለሁ። እርግጠኛ ነኝ እሱ በነገረኝ ስም ምንም የማገኘው ድርጅት የለም። ታያለ። ቆይ የእውነት ድርጅት ቢኖረውስ? በሱስ እርግጠኛ አልሆንም። ምክንያቱም የድርጅቱን ስም ስጠይቀው ልክ እንደረሳው ነገር ሲያስብ ነበር። የድርጅቱን ስም እንዴት ይረሳል? አንቺን ልፈራሽ ይገባል። መላምቶችሽ በጣም ከባድ ናቸው። ግን አንድ በአስቸኳይ መፍታት ያለብኝ ነገር አለ። አሁን ግን እናቴ ጋር ልንሄድ ነበር አይደል? መጀመሪያ ሄጄ አባቴን ላግኘው። እንዳልኩሽ ሰነዱ የተወሳሰበ ስለሆነ የማናገረው አንዳንድ ነገሮች አሉኝ። እሺ አንተ ሂድ። እኔና መላምቶቼ እዚሁ እንጠብቃለን። አንቺ ምንም አታስቢ፣ ብዙም አልቆይም። መጣሁ የኔ ቆንጆ። ፎቶዎቹ ዝግጁ ናቸው እንዴ? አዎ ናቸው፣ ግን እያቸው በጣም ብዙ ናቸው እኮ። የትኛው እንደምመርጥ ግራ ገብቶኛል። በዚህ እንኳን የዝግጅት ኃላፊው ይረዳሃል፣ እርግጠኛ ነኝ። ግን እንደ ተጨማሪ ማድረግ ያለብህ ነገር ከኋላ ምርጥ አጃቢ ሙዚቃ ብትጨምርበት ጥሩ ነው። ወይ እሺ፣ እሱም ወሳኝ ነገር ነው። ምን መሰለ፣ ግን ሁሌም የምትለው ነገር አለ አይደል? ዋናው ነገር አቀራረቡ ነው አይደል? ስለዚህ እያልክ ያለው ነገር አንድ የሆነ ትልቅ ማሳያ ስክሪን ነው የምትለኝ? ከዛ ፎቶቹን የሚያሳይ ማለት ፕሮጀክተር። በእርግጠኝነት እሱ ቢሆን ጥሩ ነው። እንግዲያውስ እንከራያ። እሱም በኔቶ ምንም አታስብሽ። ስለምንድን ነው እያወራችሁ ያላችሁት? ስለ አንድ ጥሩ ስራ ነው። ኦይኩ የበጎ አድራጎት ምሽት እያሰብን ነበር። የዛን ቀን የሚሰበሰበውን የገንዘብ ገቢ ለበጎ አድራጎት ስራ እናውለዋለን። አዎ ጥሩ ነው። እኔንም ብትጠይቁኝ ኖሮ እኮ ሀሳብ ልሰጣችሁ ይችል ነበር። አዎ ብንጠይቅሽ በጣም ጥሩ ነበር። ግን አንቺ ደንበኞችሽን እያስተናገድሽ ነበር። በጣም ስራ በዝቶብሽ ስለነበር። እሺ እንዳላችሁ እንግዲህ። ወይኔ ወንድሜ ለትንሽ ተይዘን ነበር እኮ አይደል? ፈሪ ነህ አንተ። እሺ ወንድሜ፣ ይህ ፈሪ አለቃ አሁን ሄዶ እነዛን ጉዳዮች ይጨራርሳል። ከዛ ታየዋለሽ፣ እናያለን። ይሳካል ብዬ ተስፋ አደርጋለሁ። ውይ ሲናም፣ የቡናው ሽታ እንዴት ደስ ይላል። እባክሽ ይበቃሻል፣ ብዙ አትደሰቺ። ከቡና ራቂ። አሁን አርፈሽ የቀረበልሽን ሻይ ብቻ ጠጪ። የኔ ልጅ ምን ያህል መስዋዕትነትን እየከፈልኩል እንደሆነ ግን ታያለ። ቡና ብቻ ሳይሆን የምወደውን የድንች ጥብስ ጭምር ነው የተውኩት። አዎ የግድ መተው አለብሽ። የታላቁን የኩጃቤን ወራሽ እኮ ነው የተሸከምሽው። ቀላል ይሆናል ብለሽ አስበሽ ነበር? ታውቂያለሽ ሲናም፣ ሁሌም በውስጤ አንድ አይነት ህልም ነው የማየው። አሁን ከዛ ቤት ጭንቅላቷን ደፍታ ትወጣለች። እኔ ደግሞ ያልችንን በክንዴ ልጄን ደግሞ በቅፌ ይዤ ወደዛ ቤት እገባለሁ። ሁሌ ነው ማልመው። ስሚኝ ውዴ፣ ይሄ ህልም አይደለም። እመኚኝ፣ በቅርቡ እውን ይሆናል። ያልችን አሁን መፋታቱ የማይቀር ነገር ነው። ልክ ነሽ፣ መፋታት አለበት። ለእኔ ባይሆን እንኳን ለልጃችን ብሎ ያደርገዋል። ኤላ፣ አንቺ እንደዚህ ሆነሽ በማየቴ ልቤ በተስፋ ተሞልቷል። መሞላትም አለበት። የሚገርምሽ ነገር መቼ ቢሆን ተስፋ ቆርጬ አላውቅም። ያልችንን እስከ ማጣት ደርሼ ነበር፣ ግን ያኔም ተስፋ አልቆረጥኩም። እኔም እንደዛው ኤላ። እንግዲህ መርት ወደ እኔ መምጣት ጀምሯል። ካሁን በኋላ ኦይኩ እንቅፋት አትሆንብኝም። ደስ የሚለው ነገር ደግሞ እኔ ምንም ማድረግ አይጠበቅብኝም። ታውቂያለሽ፣ ያቺ ሞኝ ከሌላ ሰው ጋር ቀለበት አስራለች። ተይ እንጂ። እንግዲያውስ መንገድሽ ነፃ ሆኖልሻል። በያውን ወደ ስራሽ ግቢ። አንቺ ምንም አታስቢ ማሬ። መርት ከዚህ በኋላ የኦይኩን ስም እንዳያነሳ የሚያደርግ ምርጥ የሆነ አንድ እቅድ አዘጋጅቻለሁ። አንቺ እኮ ተንኮለኛ ነሽ። እንግዲህ ጓደኛዬ ማን ሆነችና ነው? ይህንን የተማርኩት ከዋናዋ ሴት እኮ ነው። ይገርማል። የት ይሆን ያለው? እዚህ የለም።
እዚህም የለም። የት ሄዶ ነው? ቆይ የሁሉም ጥያቄዎች መልስና ዴኒዝን የማጠፋበት ዋና ቁልፍ ይሆን። እስካሁን ምንም ነገር የለም። ፖሊሶቹ ወደ መጋዘኑ አልሄዱም እንዴ? አባዬ እርዳኝ። ሰርዳር መጋዘን ውስጥ አልነበርክም? አባዬ መጋዘን ውስጥ ነበርኩ። ፖሊሶች ድንገት መጥተው መጋዘኑን ከበውታል። ፍተሻ እያደረጉ ነው አባዬ፣ ፍተሻ። ያናድድ። ለምንድን ነው ማንም ሰው ያላሳወቀኝ? አላውቅም አባዬ። እኔ የማውቀው ፖሊሶች አሁን መጥተው መጋዘኑን እየፈተሹ እንደሆነ ብቻ ነው። አይተውሃል እንዴ? አይመስለኝም አባዬ። ልክ ፖሊሶቹን ሳያቸው አምልጬ ወደዚህ መጣሁ። ማምለጥህ በጣም ጥሩ ነገር ነው ልጄ። ምን ጥሩ ነው አባዬ? መጋዘኑን ፈተሹ ማለት እኮ ቤቱንም ይፈትሻሉ ማለት ነው አባዬ። አንድ ነገር እናድርግ እና ደግሞ መፍጠን አለብን አባዬ። ልክ ነህ የኔ ልጅ። ቆይ ማንንም አልያዙም እንዴ? በእርግጠኝነት የተኪን ሰዎች ወሬውን አሰራጭተውት ነው የሚሆነው። እነሱ የወሰዷቸው ሹፌሮችን ብቻ ነው። እነሱም የተያዙትም ተኪን ከዚህ ጋር ምንም ግንኙነት የለውም ብለው ሲናገሩ ነበር። እንግዲህ ሰርዳር ነው ያዘዘን ብለው ተናግረዋል። ቆይ ግን ምን አይነት ሰው ነው ልጁን አሳልፎ የሚሰጠው? ሰው እንዴት የራሱን ጥፋት ለመሸፈን ሲል አይኑ እያየ ልጁን ወደ ጨለማው ሲወረውራል? ምን አይነት ነገር ነው? ሰላም አባዬ። ና ልጄ እዚህ ጋር ተቀመጥ። በኋላ ደውልላለሁ። እሺ? አዲስ ነገር ካለ በማንኛውም ፈታ አሳውቀኝ። እሺ ወንድሜ። እሺ። ምን ነው የኔ ልጅ? የተረበሽ ትመስላለህ። ሰላም ነው አይደል? አባዬ ከመረበሽ በላይ ግራ ተጋብቻለሁ። ስለ አንዳንድ ነገሮች ላናገር እፈልጋለሁ። ደግሞ ስለምን ጉዳይ? ስለማን ብትለኝ ይሻላል አባዬ? ኦርሃን አክሱማን። ልክ እንደጠበቁት ነው የሆነው። ስለዛ ድርጅት ምንም አይነት መረጃ የለም። ቆይ የዚህ ሰው ዓላማ ምንድን ነው? እሺ ይህንን ያደረገው ወደ ኮጃቢ ቤተሰብ ለመቅረብ ነው። ሰውዬው ወይዘሮ ሌይላን እያታለላት ነው ማለት ነው። ቆይ በድጋሚ ተክሊን አናገርከው እንዴ? እሱን አይደለ በድጋሚ ግራ የሚያጋባ? እሱ እንደዛ ማድረግ አይጠበቅበትም አባዬ። የፖሊስ መዝገቡ ላይ ሁሉም ነገር ግልጽ ነው። ስለ እሱ ሰነድ ማን የነገረ? ቆይ ልገምት። ተኪን ነው አይደለ ይህንን ነገር የነገረ? አባዬ እኔ ሁሉንም እውነት የማወቅ መብት አለኝ። ሁሉንም ማወቅ እፈልጋለሁ። የእኔ ልጅ እውነቱ የበለጠ ነው የሚያናድድህ። ይህንን እወቅ። እንደውም እውነቱን አለማወቄ ነው የሚያበሳጨኝ። ምን ሆናል አባዬ? ሁሉንም ነገር ታውቃለህ። ኦርሃን ኦክሱ ማን ነው? ይሄ ሰው ከቤተሰቤ ጋር ምንድን ነው የሚያገናኘው? ሟች አባትህና ኦርሃን አክሱ በድርጅቱ የሂሳብ ክፍሉ ሲሰሩ የነበሩ ናቸው። በዛ ላይ ደግሞ በጣም ጥሩ ጓደኞች ነበሩ። አብረው ህገወጥ ሥራ በድብቅ ይሰሩ ነበረ። ታውቃለህ የእኔ ልጅ፣ ግን ይህንን እውነት ያወቅነው ጊዜው ካለፈ በኋላና ወላጆች ከሞቱ በኋላ ነው። ቆይ የምን እውነት ነው አባዬ? እባክህን አባዬ እውነቱን ብቻ ንገረኝ። የእኔ ልጅ ለእኔ ይህንን ማለት በጣም ይከብደኛል፣ ግን ምንም አማራጭ የለኝም። አንድ ቀን አንተም ይህንን ጥያቄ እንደምትጠይቅ አውቅ ነበረ። እያዳመጥኩ ነው፣ ንገረኝ። እኔ ይህንን እውነት የማወቅ መብት አለኝ። ያን ጊዜ አባትህና ኦርሃን ከድርጅቱ የባንክ ሂሳብ ላይ በጣም
ለብዙ ዓመታት በድብቅ ገንዘብ ሲዘርፉ ቆይተው ነበረ እና ከዛም በመካከላቸው አለመግባባት ተፈጠረ። ከዛን ኦርሃን አባትን አስፈራራው። በመካከላቸው ጸብ ተፈጠረ። እናትህም ጸቡን ለማስቆም ስትሞክር ቆይ አንድ አባዬ፣ ማለቴ አባቴና ኦርሃን አጋሮች ነበሩ? እባክህ የኔ ልጅ ስለፈጠረ በዚህ እንዳታዝን። እኔ አንተ እንዳታዝንብኝ ብዬ ነው ይህንን እውነታ የደበቅኩ። ምን መሰለ፣ እኔን ከምንም ነገር በላይ የሚያናድደኝ ኦርሃን ቅጣቱን ሳያገኝ መቅረቱ ብቻ ነው። በጣም ጥሩ ስራ ነው። ቃልን ጠብቀሃል። መቁጠር አያስፈልግም። ከበቂ በላይ ነው። አያሳስብህ። ከማጓጓዣው ጋር ነው። አመሰግናለሁ። ይህንን ምግቡ ላይ ወይ መጠጡ ላይ ጨምርበት። ምንም አይነት የሚያስታውቅ ጣዕም የለውም። በ36 ሰዓት ውስጥ ስራውን ይሰራል። ምንም አይታወቅም አይደል? ተፈጥሯዊ ሞት እንደሞተ ነው የሚያስቡት። በጣም ጥሩ። አታውቀኝም፣ አላውቅህም። እሺ፣ እሱም ማስታወስ አይጠበቅብህም። ወይ አባዬ፣ ልጅህን ባትንቀው በጣም ጥሩ ነበር። በጣም ይቅርታ አድርግልኝ አልችን። አሁን ፍቅረኛ ትልቅ የሆነ ራስ ምታት ነው የምትሆንብህ። ቆይ ሰዎቹ የት ሄደው ነው? ምናልባት ወደ መናፈሻው ጋር ሄደው ይሆን እንዴ? በጣም ጥሩ አደረግሽ ዴኒስ። እርግዝና ያሳምራል የሚባለው ነገር ለካስ እውነት ነው። ይኸው ምንም አይነት ሜካፕ መጠቀም አያስፈልገኝም። እንዴት ደስ ይላል! እሺ፣ ምንድን ነው ደግሞ ይሄ? ውዴ፣ ያው ሌላ ማስፈራሪያ መልእክት ልከሽልኝ ነው? ከዚህ በኋላ ልታስፈራሪኛችም። ምንም ቢሆን ያልችን ከጎኔ ነው። ፍቅረኛሽ የት እንዳለ እንድታውቂ ፈልጌ ነው። ያልቺ ምንድን ነው ያደረግከው? አንተ የማትረባ! አሁኑኑ ስልክህን አንሳው። ይኸውልህ እንግዲህ ውድ አባቴ ተዘጋጅቶልሃል። እውነት አሁንስ ለአፏ አዘንኩላት። ውድ አማቷን በገዛ እጇ ማንም ሰው ሊያውቅ በማይችልበት መልኩ ትገለዋለች። ደግሞ መቼም ይህንን ልታውቅ አትችልም። ኤላ ለምንድን ነው አሁን እንደዚህ የምትደውል? ወደዚህ ቤት ባትመጪ ምኞቴ ነበር። እኔም ይህንን ለማድረግ አልገደድም ነበር። ሌላ ለምንድን ነው የምትጮኸው? ማን ነው ወደ አወል ተመለሰ? ማን ነው እነዚህ? እዚህን ምን እያደረግሽ? አባዬ እኔ ነይ በይ ፍጠኝ፣ ቶሎ ግቢ። ለእኔ ስጥኛው አንቺ እንደ መጫወቻ ዝም ብለሽ እንደዚህ አትያዥ እሺ? ቆይ ግን ልጄ እያደረግሽ ያለሽው ነገር ታውቆሻል? ምን አስበሽ ነው? ልጅቷን ልገያን ነበር እንዴ? አዎ ልገላት ነበር። ዴኒዝን እስከ መጨረሻው ላጠፋት ነበር።
ያደረግከውን አይተሃል? አባዬ ሁሉንም ነገር ነው ያበላሸው። ለምንድን ነው ቆይ የኔ ህይወት ውስጥ ጣልቃ የምትገባው? ለምን? ልጄ እባክሽን ይበቃሻል፣ ተረጋጊ። አንቺ እንደዚህ አይደለሽም የኔ ውዷ ልጅ። ማንም ላይ እንደዚህ አይነት መጥፎ ነገር አታደርግም። አባዬ ልጅህን በደንብ አታውቃትም ማለት ነው። ይህን ለማድረግ በመሞከሬ እኔ ጥፋተኛ አይደለሁም። ለዚህ ተጠያቂዋ ዴኒዝ ናት። እሺ አይታይም? እሷ ናት እንደዚህ እንደሆነ ያደረገችኝ። እስኪ ሁኔታውን ተመልከት። የኔ ውድ ልጅ ዴኒዝን ልትገያት የሞከርሽው፣ ቆይ ምን ብታደርግሽ? ለምንድን ነው ይህን ያህል የምታያት? አባዬ ዴኒዝ ህይወቴን ነጥቃኛለች። ቺናርን ከኔ ወስደዋለች። ደስታዬን ከኔ ወስዳብኛለች እያልኩ ነው። ያቺ ሴት ከአሁን በኋላ በህይወት እንድትኖር አልፈልግም፣ በጭራሽ አልፈልግም። ልጄ የኔ ልጅ እሺ ተረጋጊ፣ ተረጋጊ። ሁሉም ነገር ይስተካከላል። ተረጋጊ፣ ሁሉም ነገር ይስተካከላል። አይስተካከልም አባዬ፣ ምንም ይስተካከል ነገር የለም። ቆይ ለምንድን ነው የማይገባ? ምንም ነገር አይስተካከልም። ሁልጊዜ አንድ ላይ ናቸው። አንዴም እንኳን ብቻዋን እንድትሆን አያደርግም። ሁሌ አብረው ናቸው። ሁሌም ዴኒዝን ያቅፋታል፣ ይደካካታል። ስሚ ኤሲን ልጄ ይበቃሻል። ቺናር እኮ አጎትሽ ነው። አይደለም አባዬ፣ እሱን ደግሞ አንተን በደንብ ታውቃለህ። ልጄ ስሚ፣ ይኸውልሽ ራስሽን መቆጣጠር አለብሽ። ቆይ ለእሱ ያለሽን አክብሮት እንደ ፍቅር አስበሽው ነው? ምንድን ነው የተፈ አባዬ ቺናርን እኔ በጣም ነው ማፈቅረው። እውነት በጣም ነው የምወደው። እሱም እንደሚወደኝ ተስፋ አደርጋለሁ። ዴኒዝም መውደድ የለበትም፣ በጭራሽ የለበትም። አባዬ ቺናር እኔን ነው መውደድ ያለበት፣ ካልሆነ ራሴን ነው ማጠፋው። ኤሲን የማይረባ ነገር አታውሪ። የምሬን ነው፣ ራሴን ነው ማጠፋው። ያለ ቺናር መኖር አልችልም፣ መኖር አልችልም። እኔ በጭራሽ መኖር አልችልም አልኩ አባዬ። አትሰማኝም? ኤሲን ኤሲን አቁሚ። ልጄ ስሚኝ፣ እኔን ተመልከችኝ። በድጋሜ ስለ ሞት እንዳታወሪ። አንቺ ወደፊት ረዥም እና ያማረ ህይወት ነው የሚኖርሽ። ስለዚህ ማንም ሰው እንዲጎዳሽ አትፍቀጅለት። ተረድተሽኛል? እንደዚህ በቀላሉ በማንም የተነሳ አትሞችም። ቃል እገባልሻለሁ፣ ይህንን ጉዳይ እኔ ራሴ ጨርሰዋለሁ። እሺ? ምን ማለት ነው? ዴኒዝን ከህይወቴ በማስወገድ ትረዳኛለህ አባዬ? በህይወትሽ ውስጥ ያሉትን ማንኛውም አላስፈላጊ ነገሮች እናስወግዳቸዋለን። እሺ ልጄ? ስሚኝ፣ ለእናትሽ ስለተፈጠረው ነገር ምንም ነገር አልነግራትም። ይሄ ጉዳይ በሁለታችን መሃል ይቀራል። ነገር ግን በድጋሚ እንደዚህ አይነት ነገር ለማድረግ እንዳትሞክሪ። እሺ? ቃል ግቢልኝ። እሺ? ቃል ገባለሁ። እንደዚህ አይነት ነገር ከዚህ በኋላ አላደርግም። የኔ ብልህ ልጅ ይህንን ስልክ ግዴታ ማንሳት አለብኝ። እሺ አባዬ። ሄሎ፣ ይቅርታ ውዴ፣ ቅድም ወሬያችንን መጨረስ አልቻልንም ነበር። ከአሁ ጋር ያለበት ሁኔታ እየጠየቅኩ ነበር። ያኔ ነው ስልኩ የተቋረጠው፣ አስታወስክ? ስልኩ ተቋርጦ ሳይሆን ኤሲን የሆነ ችግር አጋጥሟት ነው ስልኩን የዘጋሁት። ቆይ ምን አይነት ችግር ነው? እንዲሁ የሴቶች የቅናት ጉዳይ ነገር ነው። አሁን ተነጋግረን ፈትነዋል። ምንም ችግር የለም። ከኤሲን ጋር ብቻ ነበርክ አይደል? አዎ። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቅኝ? እኔ እንጃ አላውቅም። ወደዛ ቤት ከሄድ ጊዜ ጀምሮ እኔ ላይ ቀዝቅዘህብኛል። ምናልባት አሁ አታላ ይሆናል ብዬ ፈርቼ ነው። ውዴ ለምን እንደዚህ ታደርጋለች? ቅድም ደግሞ ስልኩ ከመዘጋቱ በፊት ወደ አሁ ስለመመለስ ስታወሪ ነበር። ያልችን ስማኝ። ሄሎ ሄሎ፣ ኤላ ኤላ፣ ደህና ነሽ? ያልችን በጣም አሞኛል። እባክህ በፍጥነት ወደ ቤት ና። ልጃችን የሆነ ነገር ሆኗል። እሺ ተረጋጊ ውዴ፣ በረጅሙ ተንፍሺ። አሁኑኑ እመጣለሁ። ተረጋጊ። መጥቼ ወደ ሆስፒታል ወስድሻለሁ። እሺ? ልጄ ያን ጊዜ አባትህና ኦርሃን ከድርጅቱ የባንክ ሂሳብ ላይ በጣም ለብዙ ዓመታት በድብቅ ገንዘብ ሲዘርፉ ቆይተው ነበረ እና ከዛም በመካከላቸው አለመግባባት ተፈጠረ። ከዛን ኦርሃን አባትን አስፈራራው። በመካከላቸው ጸብ ተፈጠረ። እናትህም ጸቡን ለማስቆም ስትሞክር ቆይ አንዴ አባዬ፣
ማለቴ ኦርሃንና አባቴ አጋሮች ነበሩ? እባክህ ልጄ በዚህ እንዳታዝን። አንተ እንዳታዝንብኝ ብዬ ነው ይህንን እውነታ የደበቅኩ። እኔን ከምንም ነገር በላይ የሚያናደኝ ኦርሃን ቅጣቱን ሳያገኝ መቅረቱ ብቻ ነው። በዚህ ሰነድ ላይ ያሉ አንዳንድ የኦርሃን ምስክርነቶች ጠፍተዋል። የሆነ የተለየ ነገር ግን አለ። ምን እንደሆነ አላውቅም። ችናር ደህና ነው ውዴ? ደህና ነኝ። ግን አንቺ እንዴት ነሽ ውዴ? የተረበሽ ትመስያለሽ። ያው ቅድም እንደነገርኩ ስለ ማሙት ለማጣራት ሞክሬ ነበር። እና ምን አገኘሽ? ምንም ነገር። ምን ማለት ነው? ኢንተርኔት ላይ ስለ ድርጅቱ ስፈልግ ምንም ነገር አላመጣልኝም። ማሙት ብዬ ስፈልግ ምንም አልመጣልኝም። ይሄ ሰውዬ በውጭ ሀገር በጣም ስኬታማና ጥሩ ስራ እየሰራ ከነበረ እንዴት ስለሱ አንድም ዜና የለም? እንዴት አንድም ሰው እንኳን እሱን አውቀውም? እና እየዋሸ ነው እያልሽኝ ነው? አዎ። ይሄ ሌላ በምን መንገድ ሊገለጽ ይችላል? ማለቴ በዚህ ጊዜ ተራ ጀማሪ የንግድ ሰራተኛ እንኳን የራሱ ድረገጽ ይኖረዋል። ልክ ነሽ። ስለዚህ ጉዳይ አክስቴን ማናገር ያለብን ይመስለኛል። ነገርሻታል እንዴ? አልነገርኳትም፣ ምክንያቱም ላይ ሲሄድ አልነበሩም። ለማንኛውም በያሁን ወደ እናታይ ሴል ቤት እንሂድ። በኋላ ስንመለስ እናናገራታለን። አዎ፣ እዚህ መርማሪ ሲጫወት ቤተሰቦችን ረሳዋቸው። አሁን እንሂድ በቃ። እሺ እንሂድ።